ዘንዶ ኃይለ ማርያም ተጋልጦ ፎቶ ወጥቷል። አንድ ይታገሱን ነው ምናምን የሚባል ወንበዴ ከጀርባ ምን እንደሚሰራ ታውቋል። ሰናይት የምትባል ቂጧን የምታገላብጥ ወንበዴ ምን እንደምትሰራ ዛሬ አጋልጠዋቸዋል። ይህ በጣም ለእኛ ትልቅ ነገር ነው በእውነቱ። ሀብቴ የሻለቃ ሀብቴን ታውቀዋለህ? በአማራ ዘንድ ተከብሮ በአማራ ድርጅት ትልቅ ቦታ የተሰጠውን ሰውዬ ወስደው በቀበሌ አጥረው በወረዳ አጥረው የዚያ የወረዳ ጀግና ለማድረግ ጥረው ተጣጥረው አድርገው በጣም የሚያሳዝኑ ናቸው። ግን እነሱ ናቸው፣ እሱ አይደለም። ሀብቴ ሳይሆን እዚህ ያሉት ወንበዴ ናቸው። አሁን እሷ ቂጧን እያገላበጠች ሄዳለች። ምን ልታረግ እንደሆነ እንግዲህ ይታወቃል። እዛው የለመደችውን ሰጣ ትመጣለች። እና እንደዚህ አይነት ወራዶች የጎንደር አማራን አዋርደውታል። በእውነት ምነግርህ ድርጅት ካላፈረስን ብለው ሌት ተቀን የሚሰሩ የደንቆሮ ስብስብ፣ የመሀይም ስብስብ እኔ በጣም ነው የሚገርሙኝ። የፖለቲካ ዳት መማር እኮ አይደለም ቀሃ መማር ፊደል መቁጠር ነው። አንተ ትርጉሙ አሜሪካ ሀገር እየኖረ በሰለጠነ ሀገር አንተ የተማረ ሲያይ አይኑ የሚቀላ ፕሮፌሰሮች የሄዱ ትግል ሊጠልፉ ነው የሚመሩ እነ አረጋሌ ናቸው ብሎ የሚያስብ ደንቆሮ መሀይም በጣም ደደቦች ናቸው። ልንገርህ የድንጋይ ስብስብ አማራን አዋረዱት። ልንገርህ እንደ ጎንደር ተዋርደናል። ልንገርህ አሳፋሪዎች። ያ ሳሚ የሚባለው ለንደን ያለው ዘንዶ አንገቱን ቀርቅሮ ምን ሲሰራ እንደከረማ አየኸው አይደል? ተደብቆ ትናንትና መጣ ከጉድጓዱ። ከጀርባ ምን ሲሰራ እንደነበር እናውቃለን። እንደዚህ አይነት የባብ ስብስብ እኛ ቀድመን አንተ ወንድም ስታገላቸው ከመጀመሪያው ጀምሮ የነበር ስለማውቃቸው ነው። በሽታቸው ስለሚታወቅ ነው። ከጀርባ ምን ይሰሩ እንደነበር ይኸው ዛሬ ጓደኞቻቸው ሁሉ እነ ሊና እነ ዳኒ እስራኤል ገባቸው ነቁ ባነኑ። እኛ ግን ይሄን ከዓመት በፊት ነው ስንናገረው የነበር። አደገኛ ቡድን ነው። አማሮች አይደሉም፣ በቀበሌ ነው የተደራጁ። አማራነት የሚባል በደማቸው የለም ስንል ያን ጊዜ እነ ሳሚን እነ ዳኒ እስራኤል ከነሱ ውጭ አማራ የለም ይሉን ነበር። እኔ ይሄ ሰውዬ ቀበሌ ነው ሙሴ ባምብ ከመጣባት ሰፈር ውጭ አያውቅም። ከብት እረኝነት ከጠበቀባት ውጭ አያውቅም።